አንድን ሰው መንገድ ላይ ያገኘው فقال كم عمرك እድሜ ስንት ነው አሉት ፉዳይል ይግለሰ ምን አለ 60 سنة 60 ዓመቴ ነው አላቸው قال فضيل اذا انت منذ 60 سنة تسير الى الله አንተ ከ60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ يوشك ان تصل ልደርስ እኮ ትችላለህ አሉት 60 ዓመት የተጓዝክ ነው يا ايها الناس انك كادح الى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን فملاقي አላህን ትገናኘዋለህ 60 ዓመት ይሄድክ ነው ልደርስ እኮ ትችላለህ የተሰጠ እድሜ 61 ሊሆን ይችላል መድረሻ እኮ ደረሰሃል አለው فقال الرجل إنا لله وإنا إليه راجعون ይግለሰብ እንዲያለ فقال فضيل من قالت يا أخي أنت وندمي هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون ማለት عرفت أني لله عبد እኔ ለአላህ ባሪያ ነኝ ማለት ነው وأني إليه راجع ወደሱም ተመላሽ ነኝ ማለት ነው አውቀዋለሁ እንጃላቸው فقال فضيل ይችና ያይዘው ምን አሉት يا أخي إن من عرف أنه لله عبد أنت ወንድሜ የአላህ ባሪያ መሆኑን ያወቀ وأنه إليه راجع ودس እንደሚመለስ ያወቀ ሰው ማለት እኮ عرف أنه موقوف بين يديه كالله ፊት ቆሞ እንደሚጠየቅ አወቀ ማለት ነው ومن عرف أنه موقوف كالله ፊት እንደሚቆም ደግሞ ያወቀ عرف أنه مسؤول الله እንደሚጠይቀው አወቀ ማለት ነው ومن عرف أنه مسؤول እንደሚጠየቅ ደግሞ ያወቀ فليعد للسؤال جوابا ለሚቀርብለት ጥያቄ መልስ ያዘጋጃሉት فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ ፉዳይል ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪ እንገሩ መውጫውን ሁላችም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله يزنله ምንድነው እሱ እስኪ ንገረኝ አለው قال أن تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውን የሚመራሃል አላህ አሉት هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ጠብቀው ይገባል لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ اريد رجلا ادرك عده من الصحابه ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ قالوا نعم ابو حازم አው አለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتاه ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلن موت من تلاو لمندنو አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوانغوس አላቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره አኺራውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ ሰው መበደል አኺራን ደግሞ አፈራርሳችሁታል فتكرهون الخروج من العمران الى الخراب ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت ونت بلا حلالاچو قال يا ليت شعري كيف العرض على الله ويغدي ودا الله እንዴት ነው የምንቀርበው يا ابا حازم አላቸው قال اما المحسن يا دغسው አላቸው فكالغائب الذي يقدم على اهله ልክ ሩቆ የሄደ ከቤተሰቡ ሰው ታቃላችሁ ያ ሰው ቤተሰቡን ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው واما المسيء يا ወንጀለኛ ማጭማ فكالعابق يقدم الى مولاه
ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምንገናኝ አላቸው فبكى سليمان حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال اوصيني አልቅሶም እንዳበቃ ምን አለው እባክህ አደራ በለኝ አለው قال ይሄን አደራ ስሙ إياك أن يراك الله تعالى حيث نهاك الله ከከለከለህ ቦታ አደራህን እንዳያይ ኸምር ቤት እንዳያይ በሪባ ቤት ስትገነባ አላህ እንዳያይ ሒጃብ አውልቀሽ አላህ እንዳያይሽ وأن يفقدك حيث أمرك الله ካዘዘ ቦታ ደግሞ እንዳያጣ ከከለከለ እንዳያይ ካዘዘ ደግሞ እንዳያጣ መስጂድ ሶፍ ላይ እንዳያጣ ሒጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው وأن يفقدك حيث أمرك الله ደሞ ካዘዘህ ቦታ እንዳያጣ መስጂድ እንዳያጣ ካዘዘህ ቦታ ላይ እንዳያጣ ይህ ለሁላችን የተሰጠ ታላቅ ምክር ነው